ሰላም ጤና ይስጥልን የተከበራችሁ አድማጮቻችን፣ ዛሬም እንደወትሮ አዳዲስና ወቅታዊ መረጃዎችን ወደ እናንተ ይዘን ቀርበናል። እስከ ፕሮግራማችን ፍጻሜ ድረስ አብራችሁን ሁኑ። የአሜሪካ የውጭ ጉዳይ ሚኒስተር ማርክ ሩቢዮ በአል-ፋሽር በጅምላ ግድያ የተከሰተው ለሱዳን የፈጥኖ ደራሽ ኃይሎች RSF የጦር መሳሪያ አቅርቦትን እንዲቋረጥ ዓለም አቀፍ እርምጃ እንዲወሰድ ጥሪ አቅርበዋል። በካናዳ በተደረገው የቡድን 7 የውጭ ጉዳይ ሚኒስትሮች ስብሰባ መዝጊያ ላይ ሮብ RSF በሲቪሎች ላይ ግድያ፣ አስገድዶ መድፈርና ወሲባዊ ጥቃትን ጨምሮ ስልታዊ ጭካኔዎችን ፈጽሟል ብለዋል። የሱዳን ጦር የተባበሩት አረብ ኤምሬትስ ከአፍሪካ ሀገራት የተላኩ የጦር መሳሪያዎችና ቅጥረኞችን በመስጠት RSFን እያስታጠቀች ነው ሲል ከሷል። የተባበሩት አረብ ኤምሬትስ እና የRSF እነዚህን ክሶች በተደጋጋሚ ውድቅ አድርጓል። RSF ከ2023 ጀምሮ በመሪዎች መካከል የተፈጠረው የስልጣን ሽኩቻ ወደ እርስ በርስ ጦርነት ከተቀየረበት ጊዜ ጀምሮ ከሱዳን ጦር ጋር እየተዋጋ ይገኛል። የሩቢዮ አስተያየት እስካሁን ድረስ በትራምፕ አስተዳደር ስለ ሱዳን ጦርነትና ስለ RSF ድርጊቶች በግልጽ ከተነገሩት መካከል ጠንካራ ቢሆንም ምንም ያህል ተጽዕኖ እንደሚኖረው ግን ግልጽ አይደለም። ሁለቱ ወገኖች ባለፈው ሳምንት በአሜሪካ የተደገፈው የሰብአዊ ስምምነት ቢቀበሉም ስምምነቱ በRSF ተጥሷል። አል-ፋሽር ከ18 ወራት ከበባ በኋላ በRSF ቁጥጥር ስር የገባ በመሆኑ በአብዛኛው የምዕራብ ዳርፉር ክልል ውስጥ ያሉትን ከተሞች ቡድኑ ይቆጣጠራል። ጭፍጨፋው እንደተፈጸመበት ከሚነገርበት ከተማ ጥቂት ሕዝብ ብቻ መሸሹ ታውቋል። አስክሬኖቹና በደም የተከባለ መሬት መኖሩን የሳተላይት ምስሎች ያሳያሉ። ለማስቆም የምንችለውን ሁሉ እናደርጋለን። አጋር አካላት ከኛ ጎን እንዲሆኑ አበረታተናል። አቡዳቢ የRSF ዋና የጦር መሳሪያ አቅራቢ እንደሆነች እና በዓለም አቀፍ ሚዲያዎች በተደረጉ ምርመራዎች ተደርሶበት በተባበሩት መንግስታት መረጋገጡን የሚያሳይ ማስረጃ ቢኖርም ሩቢዮ አገሪቱን በይፋ ከመተቸት ተቆጥበዋል። የትራምፕ አስተዳደር ከተባበሩት አረብ ኤምሬትስ እንዲሁም ከግብጽና ከሳዑዲ አረቢያ ጋር በመሆን ጦርነቱን ለማስቆም እየሰራ ነው። ቋድ በመባል የሚታወቁ ሀገሮች የሱዳን ጦር መንግስት አጋሮች ናቸው። በዚህም በጋዜጣዊ መግለጫ ላይ የማንንም ስም ማንሳት አንፈልግም፣ ምክንያቱም የምንፈልገው ጥሩ ውጤት ማግኘት ነው ሲሉ ሩቢዮ ተናግረዋል። ነገር ግን በግልጽ በጦር መሳሪያ አቅራቢነት የሚሳተፉ ወገኖች እነማን እንደሆኑ እናውቃለን። ለነዚህም ነው ሌሎች አገሮች የቋድ አካል የሆኑ ብለዋል። በመስከረም ወር ቋድ ለ3 ወር የሚቆይ የሰብአዊ ተኩስ ማቆም ስምምነትና ለ9 ወራት የሚቆይ የሲቪል አጋዛዥ ሽግግር ሀሳብ አቅርበዋል። RSF አል-ፋሽርን እስኪይዝ ድረስ ጥብቅ የተኩስ ማቆም ስምምነት ላይ መድረሱን አስታውቋል። የሱዳን ጦር በቋድ ውስጥ የተባበሩ አረብ ኤምሬትስ መገኘት እንደሚቃወም ቢናገርም ስምምነቱ እንደሚያጤስ ተናግሯል። ይህ በእንዲህ እንዳለ ጦርነቱ ምንም አይነት መቀዛቀዝ አላሳየም። የውጭ ጉዳይ ሚኒስትሮች ግድያዎችን በተመለከተም የተወሰኑ አካላት ለመውቀስ የተደረገውን ሙከራም ውድቅ አድርገዋል። ይህም የተሳሳተ ሲሆን ጥቂቶቹ ስልታዊ ናቸውም ብለዋል። በቢቢሲ ስለሚከሰተው የጭካኔ መጠን ሲጠይቃቸው አሜሪካም ከአል-ፋሽር እንደሚሸሹ የሚጠበቁ በሺዎች የሚቆጠሩ ሰዎች ሞተዋል ወይም በተመጣጠነ ምግብ እጥረት ምክንያት ለመሸሽ አልቻሉም የሚል ሀሳብ አላት ብለዋል። የRSF የራሱ የጦር መሳሪያ ማምረቻ ተቋማት ስለሌሉት በውጭ ድጋፍ ላይ ተመስርቷል። በመሆኑም የጦር መሳሪያ የሚያቀርቡ ሀገሮች ድጋፋቸውን እንዲያቆሙ ጥሪ አቅርበዋል። RSF ሀሳቡን ባወገዘበት ረጅም መግለጫ ወገንተኛ መግለጫ ሲል ጠርቶታል። ቡድን ከውጭ ወገኖች ድጋፍ ያገኛል መባሉን በተደጋጋሚ ክዶ የሰራዊቱ የተኩስ አቁም ስምምነት ውድቅ ማድረጉን ለመሸፈን የሚደረጉ ሙከራዎች እንደማይቀበል ተናግሯል። ሁሉንም የተኩስ አቁም ጥረቶችን ውድቅ ያደረገና ለመሳተፍ ፈቃደኛ ያልሆነ ወገን ከአሸባሪ እስላማዊ ንቅናቄ ጋር የተቆራኘ ሰራዊት ነው ሲሉ ገልጾ ሰራዊታችንም በይፋ አጽድቆ ምላሽ ሰጥቷል። እስከዛሬ ድረስ ከአሜሪካ ወገን ምንም አይነት ምላሽ አላገኘንም። ስለዚህ ለሌላኛው ወገን የት ነው ምላሹስ ምንድን ነው? የጂ7 የጋራ መግለጫ በሱዳን የተከሰተው ጦርነትን አውግዞም በጦር ሰራዊቱና በRSF መካከል የተፈጠረው ጦርነት በዓለም ላይ ትልቁን የሰብአዊ ቀውስ እንዳስከተለም ተናግሯል። እስካሁን ድረስ ከ150 ሺህ በላይ ሰዎች ሲገደሉ ወደ 12 ሚሊዮን የሚጠጉ ሰዎች ለመፈናቀል ተገደዋል። በዚህ 2 ዓመት የእርስ በርስ ጦርነት ወቅት ወደ ሀገሪቱ የሚገቡ የጦር መሳሪያዎችን በተመለከተም የተለያዩ ባለሙያዎች ሀሳባቸውን ሰጥተዋል። አምነስቲ ኢንተርናሽናል በሰርቢያ፣ በሩሲያ፣ በቻይና፣ በቱርክ፣ በየመንና በተባበሩት አረብ ኤምሬትስ የተመረቱ የጦር መሳሪያዎች በሱዳን ውስጥ ጥቅም ላይ እየዋሉ መሆናቸውን የሚያሳይ ማስረጃ እንዳገኘም ተናግሯል። መሳሪያው በተባበሩት አረብ ኤምሬትስ በቻድ ከዚያም ወደ ዳርፉር እንደሚያቀና በተባበሩ መንግስታት ባለሙያዎች የተወጣጣ ቡድን አሳውቋል።
በተለይ የተባበሩት አረብ ኤምሬት ከአርኤስኤፍ የጦር መሳሪያና ድጋፍ በመስጠት ተከሳለች። አርኤስኤፍ ደግሞ የተባበሩት አረብ ኤምሬትን ለህገወጥ የወር ሽያጭ ገበያ አድርጎ ተጠቅሟል የሚል ክስም ቀርቦበታል። ሮቢዮ ሩብ ዕለት እንደተናገሩት ከሆነም ለአርኤስኤፍ የሚሰጠው እርዳታ ለአርኤስኤፍ የሚደርሰው መሳሪያ ብቻ የሚመለከት ሳይሆን በግዛታቸው እንዲያልፍ የሚፈቀድ አገሮች የሚጨምር ነው ብለዋል። በግጭቱ ውስጥ የሌሎች ተዋናዮች ተሳትፎ መቀነስ እንደማይፈልጉም ተናግሯል። ይህም አረናውያን ሊያካትት ይችላል። ቢያንስ ገንዘብና የጦር መሳሪያዎች ወደ ሌላኛው ወገን ይደርሳሉ ስለ ሱዳን ጦር ገልጸዋል። ሁሉም ወገኖች እነዚህን ክሶች ይክዳሉ። ከ2 ሳምንት በፊት የእንግሊዝ መንግስት በብሪታንያ የተመረቱ የጦር መሳሪያዎች በአርኤስኤፍ እጅ ውስጥ እየገቡና ለጥቃት መፈጸሚያነት እየተጠቀሙባቸው ነው የሚል ክስ ከቀረበበት በኋላ ከህግ አውጪዎች ተቃውሞ ደርሶበታል። አንድ የፓርላማ አባል ኤምሬትስ አርኤስኤፍን እያስታጠቀች እንዳልሆነም እስኪረጋገጥ ድረስ ወደ ሀገሪቱ የሚላከው የጦር መሳሪያ መቆም አለበት ሲሉ ባቀረቡት ጥያቄ መሰረት የውጭ ጉዳይ ሚኒስትሮች ኤቭት ኩፐር የዩናይትድ ኪንግደም ማንኛውም የጦር መሳሪያ ዝውውር መከላከልን ጨምሮ በጦር መሳሪያ ሽያጭ ላይ እጅግ በጣም ጠንካራ ቁጥጥር አላት፣ ይህን በጣም በቁም ነገር መያዛችንን እንቀጥላለን ሲሉ መልሰዋል። ከ2004 ጀምሮ በአርኤስኤፍ ዋነኛው መሰረት በሆነው ዳርፉር ላይ የተባበሩት መንግስታት የጦር መሳሪያ ማዕቀብ ቢጥልም ከማዕቀቡ በመላው ሀገሪቱ እንዲሆንም ከሰብአዊ መብቶች ቡድኖች የቀረበው ጥሪ ምላሽ አላገኘም።